አዱዬ አንዴ ፕሊዝ አንዴ በጣም ነው የምወደው። ሰላም ጋይስ፣ የትና የት እየተቀበለናለች እንደምትመለከቱት አብንጨቱ በእውቀቱ ስዩም ያልተነገረለት ምርጥ ገጣሚ እንደምትወዳት ነገራት። ዛሬ ክራውን አዋርድን እንደተመለከትነው ስንፈተ አዋርድ ብለናል። ከቮቲንጉ ጀምሮ እስከ ፕሮግራሙ ድረስ በጣም ብዙ ዝርክርክ ያለ የማያምር በጣም ብዙ ኔጌቲቭ ሳይዶች አሉት። ብዙ ሰዎች ሲተቹት የነበረ ፕሮግራም ነው። ሰላም ጋይስ እንደምን አላችሁ? ዛሬ የምናገረው ስለ ክራውን ኦፍ ማኒቲ አዋርድ ነው። ክራውን ኦፍ ማኒቲ አዋርድ የአዶናይ ሽልማት ስንቀበል ብር ምንም አልተቀበልንም። 1 ሚሊዮን ብር ነው የተካፈለው የተባሉት፣ ግን ምንም ለኛ ቼክ ወይም ገንዘብ የተሰጠን ነገር የለም። ሰላም ጤና ይስጥልኝ ጋይስ፣ እንደምን አደራችሁ? እንደምን ዋላችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ እንደተለመደው አዳዲስና ወቅታዊ መነጋገሪያ ጉዳዮችን ይዤላችሁ መጥቻለሁኝ። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ሀሳብ ካላችሁ ኮመንት ላይ በስተመጨረሻ መስጠት ትችላላችሁ ማለት ነው። እንግዲህ አዶናይ ወደ ሀረር ሄደዋል። እዛ የነበረው ጉብኝት እና ሌሎች ጉዳዮችን ይዤላችሁ መጥቻለሁኝ። አብራችሁ እስከ መጨረሻ ቆያችሁ እነዚህ ሁሉንም የምናይ ይሆናል ማለት ነው። እንግዲህ ቀዳሚው ቪዲዮ የናቲ ባርቤሪው ቪዲዮ ልጋብዛችሁና ተመልሼ እመጣለሁ። ጋይስ መልካም ቆይታ ያውላችሁ። Okay guys, I can officially confirm this is the best barber in Ethiopia. በጣም እኮ ጎበዝ ብዙ ጸጉር ቆራጮች አሉ ኢትዮጵያ ስር፣ ስፔሻሊ አዲስ አበባ በጣም ጎበዝ ልጆች አላችሁ። ግን ራሳችሁን ፕሮሞት ባለማድረጋችሁ ምክንያት ናቲ ባርበር በለጣችሁ። በቃ እናንተ ምን እያያችሁ ስክሮል እያደረጋችሁ ላይክ እያደረጋችሁ ነበር ያለፋችሁት። እሱ ግን የኢትዮጵያው ምርጡ ጸጉር ቆራጭ ተብሎ በዴይላም ፔጅ በኢንተርናሽናል ሰው ዊትነስ ተሰጥቶታል ማለት ነው። Okay guys, I can officially confirm this is the best barber in Ethiopia. ይሄ ነበር ያልኳችሁ። የለፋ ሰው ሁሌም የሚለፍለት፣ የተገፋ ሰው ሁሌም የሚለፍለት፣ የጀገነ ሰው ሁሌም ደግሞ ያልፍለታል። ሰግጥ የተባለው ኮንሰፕት አይ ቲንክ ናቲ ትልቁ ማሳያ ነው ብዬ አስባለሁ። ኮንግራቹሌሽን ናቲ፣ በጣም ደስ ብሎኛል ስላንቺ። እንግዲህ ናቲ ብዙ ትችቶችን ያስተናገደ እንዲሁም ብዙ ቀልዶች በሱ ተሰርተዋል። እጅግ ገራሚ ሰው ነው። እኔ በራሱ መተማመኑ እዚህ ላይ አድርሶታል ብዬ አስባለሁና እስኪ አንዳንድ ቀልዶች አሉ የሱን እና ልጋብዛችሁ ጋይስ። አላቋረጥ ጀምሬ ስራዬን ቀይሬ አንድ ቪዲዮ አይተን እንምጣ። I want to cut your hair BDG ዝናብ I want to cut your hair BDG ምንድነው? አንተ አፈታም እንዴ አፈታም እንዴ አንተ ምን እሺ እንዴ ከባርበሩ ባስከበንኩ በቃ እንዴ ትሬንድ ነበር በቃ አልፏል እንዴ ፍታን በቃ ለምንድነው ፍታን በቃ ፍታን በእናትህ ትሬንድ መስሎ ነው አይነ እኮ ነው ይሄ እኮ ያለፈበት ጭው እኮ ተፋታን በእናትህ ከዚህ በኋላ እንትን እንዳት ግንብንም እንዴ አነግረኝም እንዴ ግንብ እኮ እንግዲህ በጣም ደስ ይላል። ናቲ እንኳን ደስ አለ ማለት ፈልጋለሁኝ። ለዲላን ፔጅ እንግዲህ ሰርቶታል ማለት ነው። ይሄ በጣም ትልቅ ነገር መሆኑን እንግዲህ መረዳት ያለብን ይመስለኛል። እንግዲህ ከዚህ ቀጥሎ በእውቀቱ ስዩም ገጣሚው ማለት ነው በስፔን የነበረው ፕሮግራም ነበረው። እዛ ላይ ተጋብዞ እንግዲህ ከ7 ገጣሚዎች ጋር ተደምሮ ሄዶ ነበር። እጅግ በጣም የሚያስደስት ነገር ነው። እንግዲህ አዶናይ ከመጣ በኋላ ብዙ ሰዎችን እየደበቃቸው ወይ ደግሞ እንግዲህ ብዙ ነገሮችን እንዳይሰራ እያደረገ ያለ ይመስለኛል። በጣም መጥፎ ጎኑ ማለት ነው። የአዶናይ እጅግ መጥፎ ነገር ያደረገው ነገር ቢኖር እንግዲህ ነገሮችን ተደብቀው እንዲቀሩ እንዳይታዩ እያደረጋችሁ ነው ያለው። ከነዚህ መሃል ደግሞ እንግዲህ አንዱ ምሳሌ የገጣሚ በእውቀቱ ስዩም ነው። እንግዲህ በእውቀቱ በእኛ እድሜ ካየናቸው እጅግ በጣም ገራሚ የሆኑ ከነ ቴዲ አፍሮ ጋር የሚታይ ሰው ነው በግጥም ዘርፉ ማለት ነው። እና እስኪ የሱን አለች ትንሽ ቪዲዮ እሷን ልጋብዛችሁና ተመልሼ እመጣለሁ። በእውቀቱ ስዩም እንደምትወዳት ነገራት። ሕይወት የብድር በሬ መቼ ሁሌ ይጠመዳል። ለጊዜው ብቻ የመጣ ጊዜው ሲደርስ ይሄዳል።
የተሰጠህ ጸጋ ሁሉ ደግሞ ካንተ ይወሰዳል። ቀለበት አምባር አይደሉም እጄ ላይ ሁልጊዜ የሉም። ቀናት፣ ሳምንታት፣ ወራት ዛሬውኑ አሁኑኑ እንደምትወዳት ንገራት። አበቦች ሁሉ ሳይረግፉ ሙዑዝ ሽታዎች ሳይጠፉ ያጸድ በሮች ሳይቆለፉ በንቦች ጎዳና ላይ ተርቦች ሳይሰለፉ በነፋስ ክንፍ ሳይመታ ሕይወት የላምባ መብራት አሁኑኑ ዛሬውኑ እንደምትወዳት ንገራት። ጊዜ መጥቶ እኛ የሚገባውን ክብር እስክንሰጠው በእውቀቱ ስዩምን ፈረንጆቹ ያከብሩታል። አክብረውም የዓለም ስነ ግጥም ፌስቲቫል ላይ ግጥሞቹን እንዲያቀርብ ጠርተውት ባርሴሎና ሄዶ አቅርቧል። ቢሆን ከነ ሎሬት ጸጋዬ ገብረመድህን፣ ስብሐት ገብረ እግዚአብሔር፣ በዓሉ ግርማ እና ሌሎች የኛ ሀገር የሥነ ጽሑፍ ሌጀንዶች እኩል ስሙ እንዳይነሳ እኔ በሕይወት መኖሩ ይመስለኛል የገደበው እንጂ ከነሱ ያነሰ ለኛ ሀገር ስነ ጽሑፍ አስተዋጽኦ አበርክቷል ብዬ አላስብም። እንግዲህ ጋይስ በእውቀቱ አስተያየት መስጠት ትችላላችሁ። ኮመንት ፍቅራችሁን እንኳን ደስ አለ እውቅና ነው የተሰጠው። እንግዲህ ኢንተርናሽናል ነው ይሄ ሰው ማለት ነው እና እንግዲህ እያለን ፍቅር ብንገልጽለት ጥሩ ይመስለኛል እና አንዳንድ ቪዲዮዎች እያየሁኝ ነው ሶሻል ሚዲያው ላይ እጅግ በጣም ጥሩ ጅማሮ ነው። እንግዲህ ማስታወስ ያለብን ይመስለኛል ሁላችንንም እንግዲህ አዶናይ ላይ ነው ያለ ነው። እንግዲህ ምንም ማድረግ አይቻልም ማለት ነው። እንግዲህ ለማስታወስ ያህል ነው ይሄንን ቪዲዮ ይዤላችሁ የመጣሁት። እንግዲህ ፍቅራችሁ መግለጽ ትችላላችሁ። 90% የሚሆነው ሚዲያ ላይ ያለ ሰው የአዶናይ ደጋፊ ነው። 10% የሚሆነው ደግሞ የጆን ዳንኤል ደጋፊ ነው። ይሄን እንዴት አልሽ ካላችሁ አንድ ሰው ተጽዕኖ ሲፈጥር የሆኑ ግለሰቦች ተነስቶ እከሌ ይበልጣል ስላሉ አይደለም፣ ሚዲያው በራሱ ያሳያል ማለት ነው። ውድድርም ሲካሄድ የሆነ ሰው ሲያሸንፍ ከሚታየው ሚዲያው ላይ ከሚታየው የዘለለ ውጤት ሊኖር አይችልም። ለምሳሌ አዶናይ እና ዩቲናስ ለቲክቶክ አዋርድ ፉክክር ሲኖራቸው ወይም ደግሞ ኮምፒቲሽን በነበራቸው ጊዜ ላይ ዩቲናስ ከአዶናይ ባልተናነሰ ደጋፊ እንደነበራት ሚዲያው በራሱ ይናገራል። ተረዳችሁኝ? አዶናይን የሚወደው ሰው በጣም ወጥቶ ብዙ ቪዲዮ ስለሰራ ብቻ ሳይሆን ዩቲናስንም የሚወዳት በተመሳሳይ እኩል የሚታይ ሚዲያው ላይ ተጽዕኖ መፍጠር ይታይ ነበር። ለምሳሌ የአዶናይ ደጋፊ የሆነ ሰው ዩቲናስን ይደግፍ ነበር። አዶናይን ቦርዶም ግን ዩቲናስ ብዙ ሰርታለች ይገባታል የሚሉም ነበሩ። ይህንን ያሳየን የሆነ ግለሰብ አንድ ግለሰብ ስለወራ ብቻ አይደለም። አብዛኛው ሚዲያ ላይ ያለው ነገር በራሱ ውጤቱ ሚዲያው በራሱ ያሳያል ተጽዕኖ ሲፈጥር። ለምሳሌ ነገ ተነስቶ ጆን ዳንኤል ተጽዕኖ ቢፈጥር ቢወደድ ከሆኑ ሰዎች የተሻለ ተጽዕኖ ቢፈጥር አዶናይ ተነስቶ አይ በዚህ ወቅት እኔ ነኝ የምበልጠው ቢል ማንም አይሰማውም። ለምን? ሚዲያው በራሱ ውጤቱን ያሳያል። ሰዎች ውድድር ከመጀመራቸው በፊት እኩልም ሲሆኑ ሚዲያው ነው ውድድሩን ጭንቅንቅ አድርጎ የሚያሳየን። የሆነ ሰው በጣም ሲበልጥም ደግሞ ሚዲያው ያሳየናል። ስለዚህ የጆን ዳንኤል ፋን ተነስቶ 6 ሚሊዮን ብር አውጥቶ ቮት ቢያደርግ የአዶናይ ፋን ተነስቶ ደግሞ 3 ሚሊዮን ብር አውጥቶ ቮት ቢያደርግ ጆን ዳንኤል አሸነፈ ማለት አይደለም። ገንዘቡን ያሸነፈው ሜቢ ደግሞ የአዶናይም እንደዛው በተቃራኒ ቢሆን አዶናይ አይደለም ያሸነፈው፣ ገንዘቡን ያሸነፈው። የህዝብ ድምጽ ሲሆን ህዝብ እኮ የሚመርጠው ከምናየው አይደል እንደሚነሳው ያላየህ ነው ከየት ይመጣል። ሚዲያው ላይ ደግሞ ማን ነው ተጽዕኖ የፈጠረው? ማን ነው ሽፋን ያገኘው? ማን ነው ህዝብ በጣም እየወደደው ያለው? ስለዚህ ጆን ዳንኤል ጥሩ ነገር እየሰራ አይደለም ወይም ደግሞ አይወደድም እያልኩኝ ሳይሆን በዚህ ሰዓት ማን ነው የተሻለ ተጽዕኖ የፈጠረው? ማን ነው ሶሻል ሚዲያን ለበጎ አላማ ያዋለው የተሻለ የሚለው ነገር ሚዲያው ላይ በራሱ ድምጹ ይታያል። ዛሬ ክራውን አዋርድን እንደተመለከትነው ስንፈተ አዋርድ ብለናል። ከቮቲንጉ ጀምሮ እስከ ፕሮግራሙ ድረስ በጣም ብዙ ዝርክርክ ያለ የማያምር በጣም ብዙ ኔጌቲቭ ሳይዶች አሉት። ብዙ ሰዎች ሲተቹት የነበረ ፕሮግራም ነው። በሶሻል ሚዲያም በጥሩ ነገር በመጠቀም በሚል ጆን ዳንኤልና አዶናይ ታሽተው ነበረ። በመጨረሻም አዶናይ በህዝብ ድምጽ አሸንፎ ነበረ። ያው የዳኞች ድምጽ ቢጠበቅ ማለት ነው። እና ፕሮግራሙ ላይ አቻ ወጥተዋል ብለዋል። 2 ሰዎች ተወዳድረው ኦር ደግሞ የሆኑ ሰዎች ተወዳድረው አቻ የሚባል ውጤት የለም። እንደ ፕሮግራም ስክሪፕትድ የሆነ ደስ የማይል የሚደብር ፕሮግራም ነው። ከሁለት አንዱ ማሸነፍ ነበረባቸው እና ይሄ ቦሳይድ ዊን ነው የተጫወቱት። እንደ ፕሮግራም ደግሞ ላይክ እጩዎቹ ለራሱ ፕሮግራሙ ላይ አልተገኙም ነበረ which means በጣም የደከመ አዋርድ መሆኑን የሚያሳይ ነው። ከዚህ በኋላ ይሄ አዋርድ ባታዘጋጁት ባይ ነኝ። ቴንክ ዩ
ሰላም ጋይስ እንደምን አላችሁ? ዛሬ የምናገረው ስለ ክራውን ኦፍ ማኒቲ አዋርድ ነው። ክራውን ኦፍ ማኒቲ አዋርድ የአዶናይ ሽልማት ስንቀበል ብር ምንም አልተቀበልንም። 1 ሚሊዮን ብር ነው ይካፈላሉ የተባሉት፣ ግን ምንም ለኛ ቼክ ወይም ገንዘብ የተሰጠን ነገር የለም። የተሰጠን ሜዳሊያ እና ሰርተፊኬት ከዛን ዋንጫ ነው። ከዛ ውጪ ምንም እንዳልተሰጠን የኢትዮጵያ ሕዝብ እንዲያውቅልን እንፈልጋለን። እንዲሁም ደጋግ ኢትዮጵያውያን ብዙ ገንዘባቸውን አውጥተው የአዶናይ ብቻ ከ5 ሚሊዮን ብር በላይ ነው ቮት ለማድረግ ማለት ነው። ስለዚህ ያን ሁሉ ገንዘብ የከፈላችሁ ኢትዮጵያውያንና የአዶናይ ወዳጆች እንዲታውቁልኝ ስለምፈልግ ነው። አመሰግናለሁ። ለዛም አዶናይ ጥያቄውን ጠይቋል። አካውንታቸውንም ፕራይቬት አድርገው ጠፍተዋል። እንግዲህ ቪዲዮዎቹ እንደዚህ ናቸው። እንግዲህ ብሩን መስጠታቸው አይቀርም። ነገር ግን እንደዚህ ባያወዛግቡት ህዝቡን ማለት ፈልጋለሁኝ። ደግሞ እንግዲህ ይህንን አዋርድ ባያዘጋጁ ጥሩ ነው ባይ ነኝ። ምክንያቱም ምናልባት አይታችሁት ከሆነ የነበረው እንኳን እነ አዶናይ ሊመጡ ምንም ሰውም አልነበረም እዛ አዳራሽ ውስጥ ማለት ነው። እና ባያዘጋጁት ምንድን ነው ለነ አዶናይ ለነ ጆን ዳንኤል የሚጠቅም ነው ብዬ አላስብም። እና ባያዘጋጁት ነው የሚሻለው። የብር ጉዳይ ደግሞ እንግዲህ ቶሎ በጊዜው ቢሰጡት ጥሩ ነው ብዬ አስባለሁ። ለጆን ዳንኤልም አዶናይን ማለት ነው። እና እንግዲህ ይህንን ይመስላል ጋይስ። እንግዲህ ጋይስ አዶናይ ሀረር ገብቷል። እሱ ጋር የነበረው አቀባበል እንግዲህ እናያለን። ጋይስ ዲላን ፔጅ ማለት ነው ከልጅነት የጀምሮ በጣም ስመኘውና በጣም መፈልገው የነበረው ነገር ሊያደርግ ነው። እሱንም ተወልጄ ያደኩባት ሀረር ከተማ ላይ ጅቦቹ ሲበሉ ማየትና ጅቦቹ ማብላት ነበረ። ኢትስ ሊተራሊ ዋዝ ማይ ድሪም። እዛ ሳድግ አንድም ቀን ወደዛ የመሄድ ቻንሱን አግኝቼ አላቅም። ትልቆኝም ተመልሼ ሄጄ እንደዚህ አይነት ነገሮችን አድርጋለሁ ብዬ በጣም አስብ ነበረ። ግን now the very same person that I made a video to call out for to make a news report and celebrate with us with the inauguration Grand Ethiopian Renaissance Dam Guard, as you guys remember the same time last year, and that same person is going there and he is going to have that moment before me, which is so sad for me. I literally wish it was some way to be there when he is doing that. I really wish, guys. I feel like the unluckiest person in the world right now. I don't know how to tell you, but ማለት ነው በቃ እዛም እንፈልጋለሁ ግን I can't, so I really wish. Anyways, የሆነ ቀን እንደማደርገው ደግሞ ምንም ጥርጥር የለውም። So I just want to let you know that how I'm feeling. So yeah, thank you so much. እናንተ ሀረሮች የታላችሁ? ከሰው አይደለም ከዱር እንስሳ ተላምዳችሁ የምትኖሩ የፍቅር ባለቤቶች፣ ይሄው ልጆቻችን አዶናይና ዲላን ፔጅ ወደ ሀረር እያቀኑ ይገኛሉ። ፍቅራችሁን አቀባበላችሁንና ከጅቦች ጋር ያላችሁን የህይወት ልምምድ ሊጎበኟችሁ ለዓለም ሊያስተዋውቁላችሁ እንሆ ወደ ደጃችሁ ከትመዋል። ተንከባከቧቸው። ሰላማችሁ ይብዛ ሀረሮች፣ ወዳችኋለሁ። ሰላም ጋይስ፣ የትናይት እየተቀበላናለች እንደምትመለከቱት። ይሄው እንዴት ነሽ የትናይት? ደህና ነሽ? ከዲላን ጋር ማስተዋወቂያቸዋለሁ፣ ነግሬያቸዋለሁ። እነዚያን በደም ጎበዝ ሞቲቬሽናል ስፒከር እንደሆነ ሰው እንደምታነቃቂ እንደምታበረታቺ ነግሬያቸዋለሁ። እኔናት እንዴት ነሽ? አሁን ገና መንገዶቹ አየኋቸው በጣም በቀስማኝ እመጣለሁ ብለኝ ነበር፣ ቃል ገብተናል። ያው መተናል። አሁን ለአንድ ምሽት ነው እነሱ ለማስጎብኘት ከዛ ደግሞ ሰፋ ብለን ማለት ነው። yes ቃል ገብተናል እና let's go። ሰላም ሐረርቢ ينبر دايم حبيبي زيد قرتي ما حداش بيزح زلق بلاش አንጀት የሚበላ አዱዬ አንዴ ፕሊዝ አንዴ በጣም ነው ሄይ ጋይሶቼ ማለት ነው አዶናይ ሀረር ነው ያለው እና አዶናይ ለማግኘት ሶ ኤክሳይትድ ሰዎችዬ ግን እና ያወለን ብለን ተስፋ እናደርጋለን። ምን አምጣለሁ? አዱዬ እኔ ብለቅሻለሁ። የትኛው መኪና ውስጥ ስለገባሁ ላይ ወዱናይ ሳላይ ኬክ የትኛው መኪና ውስጥ ነው ያለው? ማርያም አዱዬ አንዴ ፕሊዝ አንዴ
አዱዬ አንዴ ፕሊዝ አንዴ በእናትህ በጣም ነው የምወደው ወንድሜ አዶናይን አግኝቼው ከመጣሁት በኋላ ያላችሁ ለፓትሮል ነው ገቡለት ፓትሮል ሜም ጥሪልኝ ወደ ሜሞሮችን ቆይ ኮልሚ ደፍተራ ፓትሮል ይምነናት ይኸው እኔ አዶናይን ጨብጫለሁ ቪዲዮ ይፈልጋችሁ ቫይራል እንድታወጡት ግዴታ ነው አያገባኝም እና ጨብጫለሁ እና ናፒንም ጨብጫለሁ አዶናይን ጨብጠነዋል እና ፓትሮል ኮልሚ ደፍተራ ቀውጦት ነው እና አንድ ሳምንት ቆያለሁ ብሏል ያባበደ ቪዲዮ አልጨውምሽ ዝም አልኩ ያባበደ ቪዲዮ ከአዶናይ ጋር እንሰራለን ኮላብ እናደርጋለን ብሎኛል ኮላብ ታደርጋላችሁ እና ውይ ደስ ብሎኛል ዝለያ ተብቻፋድ ኩለት ዝለይ በቃ ዘለልሽ አዶናይን ጨብጭ ሜሮጆ ለአዶናይ ያሽዋል ገና አጭይብን እና አዶናይን ካገኘሁት በኋላ እንዴት ደስ እንዳለኝ በጣም ደስ ይላል ሲታራ ከዱሮም ነው ሞቲቬት የሚያደርገኝ አዶናይ ከዱሮም ማለት ነው እና በጣም ደስ ብሎኛል አንድ ሳምንት ቆያለሁ ብሏል እንደምንም የሐረር ልጆች ማለት ነው ስታገኙኝ እያፈሳችሁ ትጋውሰዱ ወሰዱስ ሙላው በዚህ አጋጣሚ ሙላው እና አገናኘኝ ፕሊስ ሙልዬ ግርምከቱ ዋናው ሙሽራ ኢየሱስ ይመጣል ያን ኢየሱስ ሲመጣ አንጋፋም እንደዚህ እሱን ለማግኘት እሱን ለመጨበጥ አንጋፋም believe me ሙሽራው ኢየሱስ ይመጣል ጋይስ እናቴ ትሙት ለካ ዕውቀት ይጠቅማል እግዚአብሔርን ዕውቀት ይጠቅማል የምሬን ነው የምላችሁ ያው ቆሎ በልተም ቢሆን ማለት ነው እስከ 8 እንደምንም ብለ ተማር አየሁት እኔ እግዚአብሔርን ዲሊያን ፔጅንና አዶናይን አግኝቼው እግዚአብሔርን አንድ ቦታ ማለት ነው ሶስታችሁን አይታችኋል ማዲ ጋር ፖስት አድርጊላችኋለሁ ፖስት እያደረኩላችሁ ነው ቪዲዮዎቻችንን ማለት ነው አግኝቻቸው በእንግሊዘኛ ወርቻቸው ተግባብቻቸው ከነሱ ጋር ቪዲዮ ለመቅረጽ እግዚአብሔርን ምን አይነት መንገድ ላይ አግኝቻቸው ማለት ነው ቪዲዮ እየሰሩ አገኘናቸውና አረ በቃ አንድ ፎቶ ከናንተ ጋር ለነሳ ምናም ብዬ እንደምወዳቸው ነገርኳቸው ማዲና አየዋት ዲሊያን ፔጅን እግዚአብሔርን ምን አይነት ደስተኛ ምን አይነት የደስታ ቀን ነው ውድቀን ጭራሽ ተመስጬ እነሱም በእንግሊዘኛ እያወራው ነበርና ከነሱ ጋር ፎቶ ከተነሳው በኋላ ከማዲ ጋር ከተነሳው በኋላ ከዲሊያን ፔጅ ጋር ከተነሳው በኋላ ማለት ነው ማንን ተጠግቼ አወራሁት አዶናይን ተመስጬ በእንግሊዘኛ አላወራውም እግዚአብሔርን ነው የምላቸው በቃ እኔ ራሴን ለማካበድ አይደለም ግን በቃ እኔ ፈጣሪ የተመሰገነ ይሁን የልጅነት ዕውቀት አለኝ ተምሬያለሁ በትንሹም ቢሆን ማለት ነው ግን በቃ አለ አይደለ በኑሮ ምክንያት ነው ትምህርቴን ያቆምኩት ግን አሁንም ቢሆን አቀጥላለሁ ትምህርቴን እቀጥላለሁ እና ደግሞ የዕውቀትን ጥግም ደግሞ ገና ያለው ማለት ነው ጎበዝ ተማሪ ነበርኩ ታውቃላችሁ በሰዓቱ ግን ተጠቀምኩበት ዛሬ ፐርሰፕሽናል ኢማጂኔሽን የሚባለውን ነገር ተጠቀምኩበት ጋይሶች ውድድ ነው ማረጋችሁ ሁላችሁንም ማለት ነው ይመቻችሁ ኮፕሊንክ ሼር በማድረግ አስፈምሱኝ ጋይሶች በጣም ትልቅ ውለታ የምትሉልኝ ኮሜንት ላይ የምትሳተፉ ሞዳችሁ የኔ ፎሎወርሶች እባካችሁ አሁንም ይሄን ቪዲዮ ሼር ኮፕሊንክ አድርጉልኝ ይመቻችሁ በማለት የኔን ፍቅር በዚሁ መልክ ገልጽላችኋለሁ ፒሳይ ባይ ባይ 800 ዓመት ይሄ ደቡብስ 1200 ዓመት ያለፋቸው ቤቶች አሉ 2000 በላይ ቤቶች አሉ 48 ሄክታር መሬት ውስጥ ያለው ቤት ይሄ ጅቡቲ ተከታተለ 500 ዓመት አልፎታል ዋው ረጅም ጊዜ ነው እዛው የሚገኘው ይሄ ቤት በባህሪው የራሱ የሆነ ባህሪ ያለው አንደኛ ሙቀት ባለሳት ይተከላል ምክንያቱም ቀን ሙቀት ከሆነ ማታ የሰበሰበው እንቅስቃሴ ይለቅና ሐረር ሄጄ አላውቅም ጋይስ ሄዳችሁ ታውቃላችሁ ቤቱ የተሰራው ድንጋይ ቱፋስቶን በሚባል ድንጋይ አይነት ነው ለየት ያለ ነገር ስካል ኮሜንት ላይ በእኛ ባህር ድንጋይ ይባላል ባህር ላይ ሐሽ ይባላል ሐሽ ይባላል በእንግሊዝኛ ቱፋስቶን የሚባለው ነው ከቮልካኒክ እንትን የሚፈጠርና ከብስባሽ ህይወት ያላቸው ብስባሾች ከአንድ ዓመት ዝም ተለጥፏል የሚፈጠር የድንጋይ አይነት ነው
በጣም ስስ ነው የመጣበት ባህሪ ያለው እጅግ እዚህ የሚቆየት እንትና አራው ደግሞ ይሄ ደርብ ይባላል ከላይ የተረሰነ ነው እንትና አርጋችሁ ይታደሳል ነው በየዓመቱ ይታደሳል አሁን በየዓመቱ የሀረር ልጆች ይታደሳሉ በጣም ነው የሚያምሩት በጣም Arba. You can't get one zero I can't even scream. I can't even scream. You can't find. أبو أنا ثمين باو حد ما هجمك لا وتسلم والله ملي وتسلم ما صار حاجة بنتاتو እንግዲህ ጋይስ የነበረን ቆይታ ይህንን ይመስላል። እጅግ በጣም ደስ የሚል አቀባበል ነበረ። እንግዲህ የተወሰነ ቪዲዮዎችንም አይተናል ማለት ነው። ጥሩ ነበር። እንግዲህ እዚህ ላይ አበቃለሁኝ። እኔ ያላችሁን አስተያየት በኮመንት ላይ መጻፍ ትችላላችሁ። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ሀሳብ ካላችሁ ኮመንት ላይ መጻፍ ትችላላችሁ ማለት ነው። ሰላም ቸር ያሰማን። Hey! Arif वो दिल Hey! Arif वो दिल